ሌላ አካውንት ደግሞ እንደምትሰራ እናውቃለን። መጀመሪያ ሌላ አካውንት ነበረ። አሁን ራስን ጥፍት ብለክ ሌላ አካውንት ቀይረ ነው የመጣው። አሁን ትመጣለህ። ልጅቷን ብሎ ካረካት እኮ ልጅቷን እንዳትመጣ ብሎ ካረካት አዳምጠኝ። ከመጣችሁ ቀበላችኋለሁ። ኦኬ እኔ የራሴን ልጅቷ እንዳትመጣ ብሎ ካረካት እኮ ኦኬ በሌላ ሰው ትምጣ። ቢኮዝ አይ ዶንት ዋንት ኔጌቲቭ አቲቲዩድ። ግን አይ ሃቭ ኤክስፕሌን ላደርግላችሁ እችላለሁ። ኦኬ አትመጣም ወይ አንተ? ለምን ብሎ ልታረጋቻል? ለምንድን ነው መጣ አንተ ጋር ለምን አትመጣም? ምንድን ነው የሰው ብር በልተህ የት ነው የምትሸሸው? ብሎክ አድርገህ ምናምን እኮ መሆን የለበትም። አሁን የትም አታመልጥም እኮ ሲጀመር የሰው ብር በልተህ የትም አታመልጥም። አሁን ትፈልጋለህ ትመጣለህ። ካልበላም ግልጹ ነው። የሆነ ጁቤ ሼር እናድርግልህ ና ፎሎ አድርጌሃለሁ። ፎሎ አድርጌሃለሁ። አሁን ትፈልጋለህ እኮ ልጅቷ ውጭ ላይ እየጠበቀች ነው። አንተ ቤት እንዳትመጣ እንትን አደረካት። ሀቢባ ቤት ይሻላል። ለእውነት መጋፈጥ ከፈለህ እኮ ችግር የለውም። እዛ መተህ ማውራት ትችላለህ። ብራዘር አሁን እንድታወራ እየፈቀድኩልህ ያለሁት ሰዎች እየመጡ ላይፌን እንዲያዩት ነው። እሺ ከዛ ውጭ በሌላ አካውንት ቀይረህ መጥተሃል እኮ። እኔስ እናንተ መምጣት ትችላላችሁ። ትመጣ አንተ አትመጣም ወይ? ምን ችግር አለ? አንተ ሼር ያደረገው ሁለቱን ተጋፈጣ ምን ችግር አለ? ወይ በኮስ መጥተህ አንተ ሎጂካሊ እኔን ማውራት ነው። እኔ አልመጣም ብራዘር። እናንተ አካውንት መጀመሪያ ጊዜ ሌላ አካውንት አለ። ምንም አያውቁት እዚህ ጋር እየሰከስክ ገደል ውስጥ አትክተታቸው እባክህ። ገደል እኔ ራሱ ገደል የት እንደሆነ አላውቅም። አንተ የምታውቀው ኤኒዌይስ እንድታወራ ፈቀድኩልህ። አፌን እየከፈትክ ነው። አፌን አይደለም ምንም መክፈት እችላለሁ። የሰውን ብር በልተህ የትም መሄድ አችልም። ስለዚህ ልትመጣ ከሆነ ልጅቷ ለምሳሌ እንደዚህ ሚዩት አደረግኩ። አያ this is my home you cannot speak እና ኤኒዌይስ እኔ ላሉኝ ፋሚሊዎች አይ ሃቭ ኤክስፕሌን ማድረግ እችላለሁ። መምጣት ትችላላችሁ። ኦኬ መጀመሪያ ወንጀል እንደሆነ እንዳትረሳ እና መታችሁ ማውራት ትችላላችሁ። ኦኬ ቤቴን ከፍቼ ይቀበላችኋለሁ። ቤቴ ነው። እሺ this is my page። እሺ መልስ ቀጥይ። እንዴት ነጁ እኮ እንዴት ነው? how can you check it? ማታውቅ ልጅ እኔን ልጠይቅ ይችላል። ስለዚህ ብራዘር አሁን አስወርጃለሁ። ብሎክ እንዳላረግ ከፈለክ ና ኑና ፈቀድኩላችሁ። መታችሁ ማውራት ትችላላችሁ። ሪስፔክት አድርጊያችሁ አላስገባም ብላችሁ አታወሩም ብላችሁ ችግር የለውም። ኦኬ ስለዚህ እናንተ ነው እኔ ከመጣችሁ አይ አም ሬዲ ለማውራት ቢካዝ ኢሹ ምን እንደሆነ አውቃለሁ። አንቲል ሽጌት ሜዲካል ወስዳለች እስከ መጨረሻው ድረስ ሄዳለች። ዳስ ነው ማይ ፕሮብሌም። ልጅቷ ማን እንደሆነች አውቃለሁ። ኦኬ መስራት ስለምችል ነው እኮ የሰራሁላት። ግን አደሙመት ማድረግ ያለባትን ነገር በሙሉ ነግሬያታለሁ። ልረዳት ዝግጁ ነበርኩኝ። ሰላም ነው አቤል? ወይ ሰላም ነው። ደህና ነህ? አሎ ለሚላ እንዴት ነህ? አሎ እግዚአብሔር ይመስገን። እና የሆነ ጥያቄ ነበረኝ እና የሆነ ቪዲዮ አይቼ ነው የመጣሁት። ኦኬ 4 አይነት ጓደኞች ነበረኝ እና ከሀገር ላብራቶሪ ነርስ፣ ፊዚዮቴራፒ እንደ አነስቴዚያ በምንድን ነው ማምጣት የሚችሉ እንደዚህ ሰዎች? So they have a medical school የማሩ ናቸው። የሜዲካል ዘርፍ ላይ ያሉ ናቸው እና አንደኛ የኢትዮጵያ ሲዩሲ ማለፍ አለባቸው። ደግሞ እዚህ ከመጡ በኋላ መቀጠሩን ይቀጠራሉ። ግን ሲዩሲ ፈተና አለው። ላይሰንስ ምናምን ያስፈልጋቸዋል። To be honest, I'm not professionally with the medical things. Then I know the way. Okay. ስለዚህ የሚወስዱት የሲዩሲ ፈተና አለ። ላይሰንስ ይሰጣቸዋል። እሱን ካለፉ በኋላ ሀይ የሆነ ፔድ ተከፋይ ሆነው የሚሰሩበት የስራ። ኦኬ በምን እንትን ነው ፕሮሰሱ? እንዴት ነው የሚጀምረው? ከዚህ የሆነ ነገር ተልኮ ነው ወይስ እዛ ነው የሚያደርገው? Alright, so I know you Mila, so you have to WhatsApp አድርግልኝ። አውራሃለሁ። ኦኬ ቁጥሩን ከየት አገኛለሁ? ኢንቦክስ አድርግልኝ። ኢንቦክስ አድርግ።
ብራዘር ድጋሚ ያስገባሽ ያስገባዎች እኔ ጣጣ የለውም። በስርዓት ካወራች ጣጣ የለውም። በስርዓት ካወራች ጣጣ የለውም። በስርዓትማ ችግር የለውም እኮ ማንም ሰው ያወራል። ሎጂካሊ የሚያወራ ሰው እንዴ ማለት የራሱ መቃለ እዚህ ጋር ማለት ነው። እኔ አሁን ለምሳሌ እየሰራሁ አዳምጪኝ ብራዘር። ስልክ ነው ቻርጅ ከተደረገ በኋላ ፉል ይላል። ፍለግ ብታደርገው አይሰራም። አሁን ምን ታውቃለህ? ይህ ልንገርሽ አቤላ፣ እኔ ዛሬ ነው ሲጀመር ላይቭ ላይ ያየሁ ጋር አብዲኮ የሚለው ነው እየሰማኸኝ ነው። ጥያቄ ሲጠይቀ እኔ ያው ጥያቄ እንደዚሁ ስለምጓጓ ጥያቄው ምንድን ነው ብዬ የገባሁት ማለት ነው። እና ስለ ሰው ማምጣት ነው እየጠየቀ ያለው ስለ ሰው ማምጣት ምናምን ነገር። ሲቀጥል ሚሊዮንም ጠየቀ። ግን እዚህ ጋር ማለት ነው ከታች ደግሞ ማለት ነው እንትና ቤት እየተፈለክ ነው እየተባልክ ነው። ብሎክ አድርጋል ወይ ደግሞ አካውንት ቀይራል መሰለኝ። እና እውነተኛ ሰው ከሆንክ ማለት ነው እኔ አሁን ለምሳሌ እየተጠራ ያለበትን ቤት አላውቀውም። ስለዚህ ወንድሜ ሳትለፋ በእንደዚህ አይነት ሎጂክ እኔ እናትወስደኝ ይኸው ልንገርህ፣ ይሄ የልፋት ጉዳይ እኮ አይደለም። ያስተናግዳል። አዳምጪኝ። ይኸው አንተ ማለት ነው አንተ ሪል ከሆንክ ማለት ነው እኔ በሌላ ሰው ታመጣለህ። ኖ እኔ ሌላ ሰው ታመጣለህ ለማስረዳት ወይዲ ነኝ ቤቴ ይምጡ እያልኩ ነው። እንዴት ብሎክ አድርገሃት እንዴት ታስረዳሃለች? የአይዲ ብር በልተሃታል። ብሎክ አደርጋታለሁ እኔ ስሟን ንገረኝ። ብሎክ አድርገሃታል እንጂ ብሎክ የአይዲ ብር ብሎክ አደርጋታለሁ እያልኩ ነው። ናርዲ ዛሬ ሚሊዮን ነው ችግር የለውም ምናምን። ይመችሽ። እኔ አይመለከተኝም። ግን ደግሞ ያው እንደ ኢትዮጵያዊነት አንድ ኢትዮጵያ ደግሞ መንገድ ሀቢባ ቤት ከሆነ ሄዳለሁ። ሀቢባ ቤት አይደለም። ሀቢባ ቤት ምን ታደርጋለህ? ሀቢባ ቤት እኮ የሚሄዱት ዝነኞች ናቸው። ሀቢባ ቤት የሚሄዱት እኮ ዝነኞች ናቸው። ለማንኛውም ይቅርታ ከረበሽኳችሁ ሁላችሁም። ጋይስ እሺ እንደ ጋጣሚ ብራዘር 63 ሰው ነው 65 እንደዛ ወደ 70 እየሄደ ነው። የሆነ ልጅቷ ስሟን እንደዛ በአማርኛ የተጻፈ ነው። የሆነ ብር ወስዶ የመጀመሪያ አካውንት ዘግቶ ወደዚህ መጣ ምናምን እያለች ነው። ማን ነው የሚያወራው? አደረጋችሁ ከሆነ እንደዛ እያለች ስለሆነ ለአንተም ለእኛም ጥሩ ነው። አሁን እኔ በአንቴ በኩል ማምጣት ፈልጋለሁ። ግን እሷ ያለች እውነት ከሆነ ለእኔም ጥሩ አይደለም። ልጅ መስላችኋለሁ። እኔ እሷ ቤት አልሄድም። እሷ ትምጣ እያልኳቸው ነው። ይሄ ነገር ብሪፍ ካረግኩኝ አንተ ትመጣለህ በእኔ በኩል አይደለ? ለዚህ ብዬ እሷ ቤት ትሄድ ልጁቲንግ አምጡን እኔ እኮ ማለት ነው ታውቃለህ፣ እውነተኛ ሰው ከሆንክ ማለት ነው እየመጣ ያለ ጀለስ አለ እና እሰጥሀለሁ። ምክንያቱም እዚህ ጋር ምን ታውቃለህ መበላት ስለማልፈልግ ነው። ይሄ ገንዘብ እንዴት እንደሚመጣ ስለማውቀው ማለት ነው። መቻችሁ ግን አላልፈናል። በእናትህ እኔ 2040 ላይ ደርሻለሁ። እናንተ 2001 ላይ ናት። አስተሳሰባችሁ እንደዚህ አውርታችሁ እኔ እሷ ቤት ልሄድ አልሄድም ትምጣ እያልኩ እኮ ነው። ይሄ የአስተሳሰብ ጉዳይ እኮ አይደለም። ይሄ እኮ እዚህ መጥቶ የመቀየር ጉዳይ ነው። አንተ እንዴትም ብታስብ የአንተ አስተሳሰብ ለእኔ አይሆንም። የኔ ታፕታፕ ያደረጋችሁ ለብዙ ሰው እንዲደርሳል። አቤላ አንተ እንደፈለግህ ብታስብ ለእኔ አይሆንም። ገባህ አይደለ? ኮብሊንግ ሼር ያደረጋችሁ ጋይስ ጎበዞች፣ ሼር አድርጉላቸው። እውነታውን ማወቅ ለሚፈልግ ሰው ቤቱን ፎሎ ያደረጋችሁ። አቤት ሰላም ብያለሁ። ሰላም እንዴት ነሽ? አለሁላችሁም ሰላም ብያችኋለሁ። እንዴት ነው የሚታመጠው ልጆቹ? እኔ ስስቴሮ መጠጥ ፈልጌ ነበረ። በውስጥ አውሪ ዋትሳፕ ነምበር እናወራለን። አይ እዚህ ጋር ብታወራ ምን ችግር አለ? ምክንያቱም አሁን ለምሳሌ ትክክለኛ የምታመጠው ሰው ከሆነ ህጋዊ ከሆነ ከዚህ ጋር ብታወራ ምን ችግር አለ? ገንዘብ ኮስት ታወራላችሁ። ይላክላታል፣ ፕሌን ቲኬት ይቆረጥላታል። ወደ ፕሌን ቲኬት የሆነ ሰው ይሸኛታል። አይሚን ወደ ኤርፖርት፣ ከዛ በፕሌን ትመጣለች። ዱባይ ኤርፖርት ትደርሳለች። በፕሌንማ በጋሪ ነው እንዴት የምታመጣው ነው? ደዌ ትመጣለች። ወደ ቤት ስራ ያለው መስሎኝ ጂሰስ ኢዝ ማይ ላቭ ዶንት ሴይ ላይክ ዳት
በትክክል ስራ ታስገባለህ። ቆይ አቤል ከኔ ጋር አታወራም እንዴ? በትክክል ስራ ታስገባለህ ወይ እንዴት ነው? ፕራንት መጣልኝ ደስ ዝም በሉ ዝም በሉ። አንዴ እኔ ሶስት ጥያቄ ጠይቀዋለሁ። ቆይ አንዴ ወደ ሜል ልጨርሰው። በመጀመሪያ ልጨርሰው። አቤል እኔ ልጨርሰው። እሱን አቆሙ። አሁን እንዴት ነው ነገር ስትሆን እኛ ቤት ነው የምትመጪው፣ እንተዋወቃለን። አዴ እኔ አወራለሁ። እንትን አሁን ለምሳሌ በቀጥታ ስራ የምታስገባው ግን እንዴት ነው የምታረገው? በቀጥታ ስራ ነው የምታስገባው ወይ እንዴት ነው የምታረገው? ወንዶችን ከሆነ በቀጥታ ወንዶች ተሰብስባችሁ አላችሁ። የወንዶች የከፋ ነው በነገራችን ላይ የወንዶች። ስለዚህ በውስጥ አውሪ፣ እኔ አውራሻለሁ። እኔ ሳይሆን እዚህ ጋር አሁን ለምሳሌ አንተ ቆይ አቤል፣ አንተ ትክክለኛ ሰው ከሆንክ እዚህ ጋር እናውራ። አንተ ደግሞ ታመጣለህ። ሌላ ሰው መስላለሁ። አሁን ሰው አልመስልም እንዴ? ሰው አልመስልም። ትክክለኛ ሰው እኮ አሁን ለምሳሌ ሌባ እኮ ነው ሞልቶ ያለ በዚህ ዘመን እኮ ሌባ እኮ ሞልቷል እኮ። ለዛ ነው እኔ ፈርቼ ነው። ስሚማ በቃ አንቺ ማለት ነው ጠይቀሽዋል አይደለ? አሁን እንትና ቢኒሻ የሚለው ይጠይቅስ። ኦኬ እሺ፣ እንደዚህ ከሆነ ማለት ነው በመጀመሪያ እያበላቸው ልጆቹን ብር መልስና ከዛ በኋላ ታመጣለህ። ሌባ ልትመስላት ነው እንዴ? እውነት መስራት ነበር። ምክንያቱም ሴት ናት። እሺ እሷ ቤት የልቆት ደግሞ ነገሮችን ብቻ በጣም ደስ ይላሉ። አውራሻለሁ፣ እረዳሻለሁ። ሌባ ነህ የምር? ሌባ ምንድን ነው? ሌባ ማለት እኮ ታውቀኛለህ እኮ ሌባ እንዳታስ እኔ ችግር የለውም። የሚያውቁኝ ያውቁኛል። ግን እኔ ለአንድ ሶስት ጥያቄ ነው የምጠይቅህ። መብት ነው። እሺ፣ በእንደዚህ አይነት ጉዳይ ትክክለኛ ወይ ሊኖሩ ይችላል፣ ሚስቴክ ሊኖሩ ይችላል። ያን ሚስቴክ ግን ሶሎ ማድረግ አለብን። ማንም ሰው ኮንፊደንስ ካለው አሜን ብለህ መቀበል አለ። ስራ ኤቪደንስ ካለህ ደግሞ መብት ነው መስራት። እኔ በዚህ ተቃውሞ የለኝም። ግን ማወቅ ፈልገህ ዱባይ ላይ ስንት ዓመት ነው? እንግሊዝኛ ታወራ ፕሊስ፣ አማርኛ አውራ። እኔ የምጠይቅህ አንተ የምትሰራውን ስራ ላይሰንስ አውጥቼ ህጋዊ ሆኜ ገባ የምሰራ ሰው ስለሆንኩ ላይሰንስ የሚጠይቅ አካል እኮ አይደለም። አንተ ላይሰንስ አውጥተህ መስራት ላይሰንስ እንዳለኝ እንዳንደልኝ የመጠይቅ ራስን ወቃ መብት አለ እንጂ መብት አለ። ለሁሉም መብትና ግዴታ ሳለ ደግሞ አታመጣ አታውራ። ማንም ሰው ቢመጣ በአካል መምጣት ይችላል የሚለውን ኤቪደንስ አለኝ። ገባ? ግን አሁን ትልቁ ችግር እየሆነብን ያለው እኔ ስለ አንተ አይደለም ስለ ሌሎች ግን አምጥተው እዚህ አጅማን ላይ የሚገቡ አሁን ወጥቼ 5 ኪሎ ሜትር ብሄድ 30 ሰው አቀርብልሃለሁ። መጥቶ ይወደቁ የምግብ የሌላቸው ተግባባ። ራሴን እያወይ ነው ቆባ ከዛ ተቀምሰል ተግባባ። አሁን እዚህ ብሄድ አልቃራማ ብሄድ 30 ሰው አቀርብልሃለሁ። የአልጋ 10 ተከፍሎላቸው የምግብ የሌላቸው ገባ። ስናልፍ 10-30 ብር እየሰጣናቸው ማን እንዳመጣቸው አያውቁም። ኤርፖርት ላይ የተጣሉ ልጆች አሉ። ይሄ በተሸራ ቪዛ እያመጡ ደግሞ ማዕት ቀራማ አስገብተዋል። ይሄ እኔ ላይሰንስ የምከፍልበትን ዋጋ የምከፍልበትን ስራ እያበላሸብኝ ተግባባል። እሱን ብቻ አይደለም እኮ አሁን ትክክለኛ ቢሮ ካለ እኔ እመጣለሁ። እየተከባቢ በዛ ላይ ልንገርህ ልጆች ከኢትዮጵያ የሚመጡት ከቤተ ክርስቲያን ተበድረው ወለድ ተበድረው በሬ ሽጠው የአባታቸውን በሬ ለምን ይመስላል እንደዛ የሚመጡት? አገር ውስጥ የመስራት ሁኔታዎች ስለሌለ ነው እንጂ ማንም ሰው ካለ ጠይቁኛ ነኝ። ምንድን እኔ እኮ አድርገሃል እያልኩ አይደለም ወንድሜ። ኤቪደንስ የለኝም። ማነው ያለ ተረጋጋ። አድርገሃል እያልኩ ሳይሆን
ለሚጠይቁ ጥያቄ በአግባቡ መልስ ስላቸው አንድ ላውራ አኮሞዴሽን ነው ሰው በጸባይ ለሚያወራኝ ሰው የኔ ፐርሶናሊቲ ለማይጋፋ ሰው ምንም ይጠይቀኝ መልስለታለሁ። ከዛ ውጭ ሶሻል ሚዲያ ላይ መጥቶ ምን እኔ መጠይቅ መብት የለውም። ታሳይ ትችላለህ። ፎሎዬን ማንም ሰው መጥቶ እኔም በፈለገው መንገድ መጠየቅ ይችላል። በፈለገው መንገድ ሶሻል ሚዲያ ለመጠቀም እኔ ላይሰንስ አያስፈልገኝም። የሚያስፈልገኝ ቢዝነስ ለመስራት ግን ላይሰንስ ያስፈልገኝ። እኔ ከአንድ ሺህ እና ከ2 ሺህ በላይ የስራ ማንንም ጠየቁ ያለው ነጁ ቤት ከተጠራ ሂደህ መልስ መስጠት አለ። ነጁ ቤት ና ና አንተ አሁን ትክክለኛ ሰውን ከበደል ካልበደል መቅረብ ነው። ነጁ ማናት? ጠቅላይ ፍርድ ቤት ናት። ማና አንድ ተራ የማላቃ ሴት ናት። ትምጣ ከፈለገ ፍታና ተከተለኛል ማለት ነጁ ማለት አንድ ንግስት ሆነችዋ ሰዎች ቁጭ ብለው ወሳኝ ጊዜያቸውን ውዱ ጊዜያቸውን ቁጭ ብለው ለሰው ልጅ እያገለገሉ የሆነ ችግርን እየፈቱ ሰዎች ዋላ ሀቢባ ዋላ ማምቲኮን ሪስፔክት ሊኖራቸው ይገባል። ሀይባ ብዙ ፎሎወር ስላላት ሀይባ ቤት እያደርጉ ያሉት እነ ነጁ ናቸው። ድገር እንደዚህ አድርጌ ላውራ እንደዚህ አድርጌ ላውራ ፖዝ አድርጌ ማታዳም ሆነ ዳሷይ ማንም ቤት ማልሄደው ስፈልግ ሊታ አደርግሃለሁ ስፈልግ ዩሲ ዳስዋይ ሲጀመር በነገራችን ላይ ማን ነው አቤላ ምንድን ነው ታውቃለህ? አንተ የምታውቀው ነገር ቢሆን ሰው ብሎክ ማድረግ ነው። ገባህ? የሚጠይቅ ከሆነ ሰው ማለት ነው የድድብና ጠግህን ነው የምታሳየው። ትክክለኛ ሰው ከሆንክ ትክክለኛ መልስ መልስ። ሶራልክ እኮ በቤቴ ነው እኮ እኔ ላውራ አስገብቼ ላውራ እያልኩ ጥያቄ መልሳቸው። ትክክለኛ ሰው እየጠየቁ አንተ እኮ የሚጠቅመው ህዝብ እኮ ነው ብሎ ታረጋለህ ምናምን ነገር ያውራ እያልኩ እኮ ነው። እስቲ በተራ አውሩ። አይገባችሁም እንዴ? ለማንኛውም ማለት ነው እኔ አይመለከተኝም። እዚህ ጋር ያላችሁ ሰዎች ወንድሜ ምናምን ያመጣሉ መጡ ሰዎች ማለት ነው ሁሉንም ነገር እሺ በትክክሉ ምክንያቱም የምከፍሉት ዋጋ ነገር ተሰቃያላችሁ። መልሳለሁ በስነ ስርዓት ለሚጠይቀኝ ሰው ትክክለኛ መልስ ሰጣለሁ። ሰርተው እኮ አቤላ ብሎ ካርጋታል እኮ ናቸው። እንዴት የምትመራው እሷ ባትመጣም አንተ ለሷ አካውንት እኮ ቀይረሃል እኮ አልቀየርኩም። ቀይረሃል አቤላ በእናትህ እኔ እኮ ፎሎ ነበርኩ ፎሎ ወሬ ትቀጥላለህ እንዴ? ከዛ ከሰማኸው ላይ አልቀየርኩም። እኔ ሲጀመር አልቀየርኩም። እስቲ አቤላ አንድ ጥያቄ ያለኝ ለምን እሷ ምንድን ነው ከዚህ በፊት ከሰው ብር ተቀብላ ድራንም ይሁን ተቀብላ አካውንቱን ቀይራ ጠፍታል። ከልጅቷ መታ እኔ አላወራም ስለ ጉዳዩ አላልኩም። አውራለው ቤቴም ይምጡና ይጠይቁኝ አውራለው። ሰው ቤት እያለው ሌላ ቤት አይሄድም። እሺ እንደውም የልጅቷ ስም ጠፋብኝ እንጂ እንደዛ ያለች ወደ ዝም አመጣጥ ሌላ ቤት ለምንድን ነው የማትሄደው? አንተ አበሻ አይደል? ሌላ ቤት ለምንድን አንተ እሷ ቤት ከፍታ እያወሩ ነው እነሱ ጋር ሄዳ አውርታለች። ለምንድን ነው ሄዳ ማታወራ? አንተ ራስህ ስለዚህ መምጣት ትችላለህ እኮ ሄደህ አውራ። እሷ ትምጣ ያልኩህ ሄደህ አውራ። አንተ አሁን እውነት አሁን ለምሳሌ ልጅቷ ያንተ ስም ካጠፋች በህግም እንትን ማድረግ ትችላለህ። ገባህ? I am ready to help her ለመርዳት አልተይ የማይገባችሁ ከሆነ እኔ 1 ሚሊዮን ገንዘብ ካለ አይ ዶንት ማይንድ ማስተሩ ትምጣና እኔ አላወራም ካልኩኝ ጠይቁኝ።
አላወራም ማለት ነው። ግን ያለማውራት መብት አለኝ፣ ግን አላወራም ማለት ነው። ለምንድን ነው የማታወራው? የሰው ሀቅ ይዘህ ማለት ነው። ለምንድን ነው የማታወራው? የት ነው የምታውቂኝ? ቆይ እንደዛ ታደርጋለህ? አውቃለሁ በደንብ ማለት ነው። በደንብ አውቃለሁ። እውነት ቆንጆ ወንድ ነው። በቃ ናት። በመጀመሪያ ሌባ ሰዎች እንዲደርሱ አድርጎ። በነገራችን ላይ ዛሬ ቀኔ ነው። ትናንትና 5 ሰው ነበር ብቻ ያየኝ የነበረው። እንደዛ አይነት ሴንትን የጠበቅኩ ነው። ፎር ደ ፊውቸር ሀቢባ ቤት ይሰሩ፣ ሌላ ትላልቅ ትላልቅ ቤት አላላ ጌታ ምስክር ምን የደፋር ነው ሌባ አይናውጥ። አሁን አንተ እኮ ሀቅ ካለ እኮ እሷን እኮ በህግ እንትን ማለት ትችላለህ። ይፈራል። ኧረ እባክህ ሌባ አቤል አንዴ በተራ እናውራ። ቤቴን አታሳክል። አንድ በተራ እሺ። ማሜ ቀጥል። ወይ ሰላም፣ እንዴት ነህ? እኔ የምልህ ወይ ሰውን ታመጣለህ አይደለ? ያ ስታመጣ አሁን ለምሳሌ እንዳመጣ ስራ ታስገባለህ። ያ ወዲያ ከፈለግ እስቲ ቪዲዮ አለ ያስገባ ሰው ምናምን ቪዲዮ አለ። አሁን ለምሳሌ ትናንትና 2 ፖስት ቪዲዮ አሰርቻቸው ስራ ገብተዋል። ማየት ትችላላችሁ ሄዳችሁ። አንድ በኦሮምኛ አንድ በሀዲይኛ አሰርቻለሁ። ኦኬ ኦኬ። እና ለማንኛውም ምናዳማ አንቺ ጋር ያለው እና ልድፈንልሽ ከፈለግሽ በነገራችን ላይ የዩኤኢን ህግ የሚያጠለሽ አይነት ንግግር ማድረግ ከዩኤኢ ባን ያስደርጋል። ኦኬ ባን ያስደርጋል። እናንተ እዚህ ቲክታክ የምትሰሩ ሰዎች ዩኤኢ ህግ እንደሌለ አድርጋችሁ እየሰራችሁ ነው። ህግ ያለበት ሀገር ነው። ኦኬ ሶ ዩ ኒድ ቱ ጎ ቱ ኤኒ ፖሊስ ስቴሽን ኤንድ ዩ ኒድ ቱ ኦፕን ኤ ፋይል። ኦኬ እዚህ መተሽ ማውራት ማንም መብት የለሽም። ግን እንደ ኢትዮጵያ ወሬ ስለምትወዱ የወሬ ጥማታችሁን እንደምታስታግሱ ኦኬ ጀስት አይ ኒድ ቱ ሄልፕ ዩ ደረዳችሁ ነው። መምጣት ትችላላችሁ፣ አውሩ። ሌላ ቤት ግን አልሄድም። ድንኳን ውስጥ አይደለም ያደግኩት። እዚህ አንዱ ቤት ያልኩ ሴል አይደለም ያደግኩት። ሲያስጠሉ እና ድንኳንስ ማደግ እኮ ምን ችግር የለውም። ያልሆነ ነገር እንደ አረ ነው። ምክንያቱም አንዱ ቤት ሮጦ መጣ። ሁዝ ነጁ እኮ አረ ነው አላውቃትም፣ ግን ትምጣ ቤትን ከፍቼ ቀበላታለሁ። ታውራ ማን ስለሆነች ነው እኔ ገዝታ ፍርሼ ሂጂ እሷን ማውራት። አለመሄድ ትችላለህ ግን ዳሷ ያይሳይ አልሄድም ስል ሀቅ ካለ እውነተኛ ከሆንክ ለምን አትሄድም? ይምጡና እነሱ እንትን ይበሉ ምናምን ያውሩ። አልመልስም አላልኩም፣ አውራለሁ። ሲጀምር በሎጂክ የማያምን ሰው ልጠይቅ ነው የገባሁት። ምን መሰለህ እና ምን መሰለህ ነርስ ምናምን ያመጣል ምናምን ሲባል ሰምቼ ነው። ኦልራይት እያልኩ የነበረው ኢትዮጵያኖች በብዙ አይነት ዘርፍ ይፈለጋሉ። ነገር ግን በፕሮፌሽናቸው ስራ ለመስራት ኒድ ቱ ቴክ ታይም እና ሳክሪፋ ማድረግ ይጠበቅባቸዋል። ቢኮዝ ሲቪ በትናችሁ ኢንተርቪው እስከምትጠሩ ቴክ ታይም ራይት። ሶ በዚህ ታይም አፎርድ ማድረግ የምትችሉ ከሆነ የቤት ክራይ፣ አፎርድ ማድረግ የምትችሉ ከሆነ የምግብ ኦኬ ሌበር መስራት ሳይጠበቅባችሁ በፕሮፌሽናችሁ ሃይ ፔይድ ናቸው መስራት ትችላላችሁ። ግን ኢፍ ዩ አር ሬዲ ቱ ሳክሪፋይ ኦኬ ይሄን መክፈል ለማይችሉ ሰዎች ግን እንደመጡ የጉልበት ስራ ይገባሉ። የጉልበት ስራ ዛሬ መጥተሽ ነገ ትገበያለሽ። ቢኮዝ they don't want any profession right። ጉልበት ነው ያስፈልጋል። በትምህርታችሁ ሲሆን በምን ነገር ነው የሚመጡት እነዚህ አሁን ነርሶች ምናምን የራሳቸው ሙያ ያላቸው ሰዎች በዚህ የምታመጧቸው በምንድን ነው የምታመጧቸው? እና ስራ የሚፈልጉ ኦልራይት የመጀመሪያው ቀጣሪ ካምፓኒው ቀጥታ ቪዛ ልኮልሽ አያመጣሽም። ቢኮዝ they don't know you right። ሳያውቅሽ ኢንተርቪው ሳያደርግሽ አይቀጥርሽም። ሪያሊቲ ኦኬ
ሶ እዚህ ሀገር የምትመጭበት ቪዛ የራስሽ ቪዛ ነው። ላይክ በቪዚት የሚሆን ኤምፕሎይመንት ቪዛ ደግሞ ላይክ የዚህ ሀገር ዜጎች የሚያወጡት ቪዛ አለ። በኤኒ ኦፕሽን መተሽ የሀፍቱ አፕሮች ታደርጊያለሽ፣ ስራዎች ላይ አፕላይ ታደርጊያለሽ፣ ኦር እናደርግልሻለን። ኦኬ አፕላይ የሚያደርገው ራሱ ሰውዬው ነው ወይንስ እናንተ ናችሁ አፕላይ የምታደርጉት? እኛ ነው የምናደርገው። እሱ ራሱ የሚያደርግ ከሆነ ጀስት አይ ኒድ ቱ አድቫይስ ብቻ አደርግሻለሁ። ኦኬ ኢቨን አሁን አድቫይስ ባደርግሽ እነ ሊንክድን እና ትላልቅ ዌብሳይቶች ላይ ገብተሽ ሲቪሽን ፕሮፋይልሽን አስተካክለሽ መስራት አፕላይ ማድረግ የምትችይ ከሆነ ራስሽን ኤክስፕሎር ማድረግ መሸጥ የምትችይ ከሆነ ማሳየት የምትችይ ከሆነ አይ ኒድ ቱ ሄልፕ ዩ ዊዛውት ኤኒቲንግ ራይት። ስለዚህ እንደዛ አድርገሽ ማግኘት ትቻለሽ። ነገር ግን ቤት መከራየት ይኖርብሻል፣ ኦር ደግሞ ቤድ ስፔስ ያስፈልግሻል። ዩ ኒድ ቱ ፔይ ፎር ፉድ ፎር 3 months 2 months ሊሆን ይችላል። ለምሳሌ ዛሬ አፕላይ አድርገሽ ዛሬ አትጠሪም አይደለ? ኦኬ ኒድ ታይም ቢካዝ ኤችአር የሆነ ቋት አለው ሰብስቦ ኮታ እስከሚሞላ የሆነ ታይም ይወስዳል። ዘን ኢንተርቪው ያደርጋል። ዘን ደግሞ ኢንተርቪው ካደረገ በኋላ ማን እንዳለፈ ደውሎ የሚናገርበት ታይም ይኖራል። ስራ የምትጀምሪበት ይሄ ሁሉ ምን ይወስዳል? ታይም ይወስዳል። በዚህ ታይም በዩኤ ብር ብዙ ኮስት አድርጊያለሽ። ወደ ኢትዮጵያ ሲመጣ ብዙ ነው። ሶ ዴይ ኒድ መኒ ራይት። ለምሳሌ አሁን እያልክ እንዳለው ካምፓኒ አፕላይ ያደርግላቸዋል። የሚመጡት በራሳቸው ቪዛ ነው። የሌበር ከሆነ የመጀመሪያው ተሺራ ያው የታወቀ ነው። ከሎካል ላይ ገዝታችሁ ነው። ሳፕላየር የሚባል ካምፓኒ አለ። አሁን ናርዲ እዚህ ብትገባ እሷ የመጣችበትን ወይ ተነግረን ነበር። ሳፕላየር ካምፓኒ ኢትዮጵያ ውስጥ ኢቨን አዋሽ ባንክ፣ ዘመን ባንክ ውስጥ ሁሉ ይሰራል። ኦኬ ሰፕላየሩ ኦኬ ከቀጣሪው አካል 3000 ድርሃም ቢቀበል ለአንቺ 2000 ድርሃም እየከፈለሽ አንቺ ሳታቂ ሳፕላየር ስለሆነ ብቻ በሱ ቪዛ ስር ብቻ ስለሆንሽ በአንቺ እየተጠቀመ ያስቀጥርሻል ማለት ነው። እሱን አውቃለሁ። ይሄ ካምፓኒ ቀጥታ ምን ይልክልሻል ማለት ነው? ቪዛ ይልክልሻል፣ ያመጣሻል። ኦኬ this is one way። ምን አይነት ቪዛ ነው አሁን ያልከኝ? ካምፓኒ እዚህ ሀገር ነው የሚኖሩት፣ ሌበር ካርድ አላቸው፣ ላይሰንስ አላቸው ምናምን። ራሳቸው እዚህ ሀገር የቪዛ ፕሮሰሱ የሌበር ከሆነ ሌበር ነው፣ የተድቢር ከሆነ ተድቢር ነው። ሌላ የተለየ ቪዛ አይነት የለም። ያ ካምፓኒ ያልከው የ2 ዓመት ወረቀት ይሰራልኛል፣ ስራ ያስገባኛል፣ ከዛ ከሳለሪ ላይ ብር ይቆርጣል። ኦልራይት ቀጣሪሽ ዋናው ሳፕላየርሽ፣ ምትሰሪበት ግን ሌላ ቤት ሁለት ቪዛ አላቸው። ምትሰሪበት ቤት ለአንቺ ቪዛ አይሰራልሽም፣ ግን ህጋዊ ሰራተኛ ነሽ። ደሞዝ ለአንቺ አይከፍልሽም፣ ሳፕላየሩ ነው የሚከፍልሽ ለ2 ዓመት። እሺ ሰፕላየሩ አንተ የምታውቀው ሰው ነው? እኛ ሳፕላየር 100 በላይ ሳፕላየሮች እናውቃለን። ዳሶ የእኛ ስራ ምን እናውቃለን። ራሳችሁ ሰፕላየሮች ናቸው? እኛን ሰፕላየሮች ነን። ኦኬ ግን ሰፕላየር ኮንክ እና ማስረጃዎችን ብትልክልኝ ደስ ይለኝ እና እሱን አይቼ እንዳምነ ፈርስት ያልንጋሮች እንደዛ አይነት ስራዎች ለምሳሌ ላይሰንስን ለማሳየት ላይሰንስ የሚጠይቅ አካል መሆን አለበት። ኢቨን እሱ ራሱ ላይሰንስድ መሆን አለበት። ኦኬ ባይዘ ዋይፔ ሞርዛን 10,000 ድርሃም እና የአንተን ላይሰንስ ለማመን ብጠይቅ ዳስ ፌር That's not fair because I don't. Are you serious? 10,000 ድርሃም ከፍዬ wrong way ማውራት የለብንም። እንደተማረ ሰው ሎጂካሊ እናውራ። ሊስን የአንተ ላይሰንስ ፖሊስ ከሆነ ግን ፖሊስ አይቶ ፖሊስ I have the right to ask your identity. The duty to ልንገርሽ እኔ ማውራው ማንግባባ ከሆነ you are wrong by the way። እኔ ሎጂካሊ እና እንድንግባባ ነው። በጣም ቀስ እያልኩ ነው እያወራሁ ያለሁት አይደለ? አውራ ነገረኝ። You are the way of speaking, maybe you are polite and like smoothly, maybe the way of speak loudly ሊሆን ይችላል። doesn't matter። okay ይሄ እኛ ላይ የሚያመጣው ነገር የለም። ያልኩሽ ያለሁት ማንም መቶ ቢጠይቅሽ you don't have to show him። okay አንድ ሰው መቶ እዚህ ጋር ማንነትሽን ሳላቅ እንደምትመጪ እንደማትመጪ ሳላቅ ከከፈልሽኝ መጀመሪያ 10,000 ድርሃሙን ክፈኝና I need to show you because if you don't pay I don't know you how I trust you። ለምንድን ነው ላይሰንስን የራሴን አይደንቲቲ ነገሮች ላንቺ መሳት? ኦኬ ጨረስክ አቤል? ላውራ 83 አለና ሰው አለና ህዝቡን ምን እንትን እንዳናለው እየተግባባ ማለት ነው። አይደለም ላይሰንስን እኔ የሆነ ቢሮ ሄጄ
የሆነ ነገር ማግኘት ብፈልግ ኤቭሪቲንጋቸው እና ኢቨን ታይፒንግ ሴንተር ብሄድ ቢዝነስ ካርዳቸውን ይሰጡኛል። ከእነሱ ጋር በማረገው አግሪመንት ላይ ማመን አለብኝ ብዬ የማስበው ነው። እንትናቸው አሁን ላይሰንሳቸው በፎቶ ፍሬም ተደርጎ ፊት ለፊት ላይ ተቀምጧል። ምንም ከፈለግ ፎቶ አንስተህ ትወስዳለህ፣ ከፈለግ በፒዲኤፍ። የአንተ ላይሰንስ እኔ ጋር ስለመጣ እዚህ ሀገር ላይ ምንም ነገር ልሰራበት አልችልም። ይሄ ኢትዮጵያ አይደለም። የመጀመሪያ የአንቺ ሀሳብ ሳለ እዚህ ሀገር ይኸውልህ ልንገርህ ቢሮ ካላችሁ ደግሞ ላትናደድ ቢሮ ካላችሁ ደግሞ ሎኬሽናችሁ ላክልኝና ህጉን እየነገርኩ ነው እኮ እኔ ደግሞ አይደንቲፊኬሽን መላክ በራሱ እስካም ለመደረግ አንዱና ቤስ ወይ ነው። ቴንኪው። እሺ እስካም ልደረጋለሁ ብለህ የምታስብ ከሆነ ቢሮ ካላችሁ ቢሮችሁ ላይ ላይሰንሳችሁ በፎቶ መልክ ይቀመጣል ፊት ለፊት ላይ። ይሄ የዚህ ሀገር ህግ ነው። ራይት ሎኬሽን ላክልኝ በቃ ልምጣ። just I need to send you all right thank you። ስለዚህ የት ነው ያለሽው? እኔ እዚሁ ሀገር ነው ያለሁት። all right ጨረሽ? አዎ። እና አሳማኝነቱና እርግጠኛ ከሆነ ምንም ችግር የለም። እኔም የማውቃቸው ብዙ ሰዎች አሉ። ኖ ኒድ እኔ ከእናንተ እኔ ለመለመድ አይደለም የወጣሁት። ያመነኝ ሎጂካል የሚረዳ ሰው ወጥቶ መጋፈጥ የሚችል ሰው ይመጣል። ኦኬ መምጣት ያልፈለገ ሰው አይመጣም። እንደ ሌላው ቲክታከር ልርዳችሁ ብዬ ጥሩ ነገር እያወራው እየመከርኩኝ ከጀርባ እንደዚ አይነት ሴራ አልሰራም። ፊት ለፊት መጥቼ ቪዛ ሰራላችኋለሁ አመጣላችኋለሁ ብዬ ማወራ ሰው ነኝ። እነ ነጁ ቤት እነ እንትና ቤት አሁን የምትውላቸው ቤት ብትሄዱ ሲመክሩ እየዋሉ ኦኬ እሺ ታማኝ ማን ነው ይሏቸዋል። እኔ ላውራ ስለማንም ማውረሽ አላውራሽ ላውራ ወይ አንዱ አልጎሪዝም ቲክቶክ ላይ ኦኬ ስራቸውን በቀጥታ አይናገሩም። ትልቁ አንዱ አልጎሪዝም እዚህ ሀገር ላይ ኒድ ቱ ቶክ ዩ እንደሚረድሽ ሆነው እያወሩ ማነው ታማኝ ብለሽ በምትጠይቅበት አይ ኖው 1% ኦኬ እሱ በጣም ታማኝ ነው ብለው ሰጀስት ያደርጉሻል። አንደኛ ከደሙ ንጹህ ናቸው። ሁለተኛ ይሄ ሰው ማን ነው ብሎ እንዳይጠይቅ የሚያስችል ትረስት አለው። ዘን በእነሱ በኩል ያሰራል። ከዛ በሚሆንበት ታይም አፉን ይዘጋል ማለት ነው። ኦኬ ዳስ ዋይ እንደዛ አይነት ስራ ደግሞ ነው ያልሰራም። ጀስት አይኖቹ ካም እና እንደዚህ መምጣት የምትፈልጉ እንደዚህ በእኔ በኩል መጥቶ ያጭበረበርኩት ማይሆን ስራ ቦታ ያስገባሁት ልጅ ካለ መጥቶ እንደዚህ በረሃ ላይ ጥሎኛል፣ ረሃብ እንደዚህ አድርገውኛል፣ እንደዚህ ሆኛለሁ ብሎ መጥቶ ያውራ። ኦኬ ጠይቁኝ። ከዛ ውጭ ዝም ብላችሁ አታውሩ። ስለ ልጅቷ ደግሞ ማውራት ከፈለጋችሁ አሁን ስለምትባለው ልጅ ነጁም ኦር ሌላም ሰው ይምጣ። ኦኬ ቤትን ከፍቼ አስገባቸዋለሁ። የፈለጉት ነገር ይጠይቁኛል፣ መልስላቸዋለሁ መደማመጥ ካለብን። ከዛ ውጭ እኔ ሄደው ከሄድኩኝ ሀቢባ ቤት ነው መሄደው። ቢኮዝ ሺ ኢዝ ቢግ ፎሎወር ሃይ ፎሎወር አላት። ፕላስ አይ ሪስፔክት ሀር ሺ ኒድ ቱ ሊስን ሚ ትሰማኛለች። በአውራት እሷ እንደማንም ቀዥቃዥ አይደለችም። ትሰማኛለች። ሰምታ ነው የምትፈርደው። ሌባ ብላ መታ ለመጻፍ አትቸኩልም። መጀመሪያ መረጃ ምናምን ብላ ነው የምታወራው። ስለዚህ ለእሷ ሄጄ ላወራ እችላለሁ። ከዛ ውጭ ማንም መቶ ስለጠየቀኝ ማንነታችሁን ሳላቅ ምን እንደሆናችሁ ሳላቅ እንትን መላክ እንትን ፋራችሁን ሄዳችሁ እዚህ ጋር ግንባሬ ላይ እንትን አለብኝ እንዴ? ኦኬ ሄዳችሁ ፋራችሁን ፈልጉ። ከዛ ውጭ ለማንኛውም አመሰግናለሁ። ሊሰን እንዴ ምን ሆነ? ኦኬ ግን ደህና ነህ? Don't be nervous, by the way. Why not? Don't be nervous. Don't be nervous. Relax, Ag. Relax, Ag. እኔ እየሰደብኩ አንቺ ነርቨስ ማትሆኝ ከሆነ ተረጋጋ። ከስተመሮችን በዚህ መንገድ አይደለም። እንደዚህ አይነት አቲቲዩድ አልወድም። የሚያስለቅስ ነገር ያስለቅሳል ሰው ልጅ። ነርቨስ የሚያስደርግ ነገር ያስደርጋል። ኦኬ የሚያሳዝን ነገር ያሳዝንሻል። የሚያስደስት ነገር ያስደስት። እነዚህም ፊሊንጎች ማታዩ ከሆነ እናንተ ያማችኋል። ኦኬ ሶ ይሄን ነገር አትጋፊብኝ። ኢፍ አይ አም ነርቨስ ዋይ ናት ሰምዋን እና መጥተው እንደዚህ እያሉ ያወሩኝ ጀስት ዩ ቲንክ አይ ዋዝ ትራይ ቱ ቶክ ኖርማል። ኦኬ ለዚህ ነው ዲዘርቭ ማታደርጉኝ ማትመጥኑኝ ማለት ነው። ሂዱ ከማንም አትበልጥም። የሚበልጥ ሰው ነው ከማንም አትበልጥም የሚባለው። በነገራችን ላይ ከማንም አታንስም አላልሽኝም። ከማንም ያ ሌዛን ኤንድ ኢኳል ቱ
ግሬተር ዛ የሚባል ነገር አለ። አይኔ ያስታውቃል። አይኔ የሌባ አይን አይደለም እናቴ፣ ሺውን ተከታይ የሚያፈራ አይን ነው ያለኝ። ወረኛ ስለ አይን ታወራለህ?